ሰላም ሰላም ውድ ቤተሰቦች፣ ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ቤተሰብ ከዚህ በፊት ሩታ እኔ ምንም ብፈጠር ስሜን እፈልገዋለሁ ስትል ነበር። ይሄ ማለት ያሰበችው ነገር ስላለ ነው ለቅርታም የመጣችው። እኔ ማንም ደጋፊ አይደለሁም፣ ግን እውነት ከተሆነ እውነት ነው። ስለዚህ ለምንድን ነው ሩታ እንዲህ ብላ ወደ ህይወታቸው የመጣችና ቅርታ የጠየቀችው? ጥያቄ ምልክት ይሆንባችሁ። ያደርኩት ቤተሰቦቿ በጣም ተጨንቀዋል። እሺ ቢያንስ ሚኪም ሌላ ሲስተም እሷን የምታናገርበት ከዚህ በፊት ወይ ስታቆርጥ ወይ ስትጣላ ወይ የሆነ ነገር ስትሆን እሷን የምታናገርበት ሌላ ሲስተም ካለክ ምናምን የሆነ ነገር ሞክርልን። በእግዚአብሔር ሚኪ እኔ በጣም እየተጨነኩ ያለው አንተ የምታወራበት መንገድ ሌላ ካለ እሷ የሆነ ከዚህ በፊት እኮ ከፍቷት ደብሯት ብዙ ቀን ያውቃል እና በዚህ ልክ እንደዚህ ሸሽታም ርቃም አታውቅም። ሄርሜ ራሷን እንዲስከማግኘት ሸሽም ደግሞ ቢያንስ ቴክስት ትጽፋለች። ከራሴ ጋር መሆን እፈልጋለሁ እና ለትንሽ ቀን ምናምን በላይ የሆነ ነገር ትጽፋለች። አሁን እኮ ምንም ነገር የጻፈችውም ነገር የለም፣ የነገረችኝም ነገር የለም። ድንገት ነው ብን ብላ የጠፋችው ማለት ነው። ትናንትና አይታል ዳኒ እንዴት እንደሆነ ማርያምን እያለ ነው። በዚህ ልክ እየማለ ነው። እኔ አሁን እሱ የሆነ ነገር እንዳለ ሰው ልጅ በዚህ ልክ እንዴት ዳኒ ጋ አይደለም ሩታና ወንድም ጋ ነው ያለችው ሄርሜላ። እንዴ በዚህ ናል ወደ ዳኒ ሜል ለምን አስፈለገ? አቶ አብርሃም ሩታና ኤፍሬም ጋ ነው ያለው ችግር ማለት ነው። የሰው ልጅ እኮ እንዲህ ሰውን አይቶ ያውቃልና ሩታን በፖሊስ አስይዘ ወንድመንም አስይዘ እቺ ልጅ የት እንደገባች መጠየቅ ያለባቸው ሩታና ወንድም ነው እንጂ ዳኒ የለበትም። ዳኒ ብኖርበት በዚህ ልክ ደንግጦ ታንተ ጋር አይታገልም። የጉራ ይሰማል፣ የሆነ ይዝታል። ዳኒ ቢሆን የዳኒን ባህሪ በደንብ አስጠንቅቀን እናውቃለን፣ ሚዲያ ላይ እስካየ ነው ድረስ። ስለዚህ ሩታና ወንድም ጋ ነው ያለችው እሷ። ሁለቱ ጋ ነው ችግር ያለ። ትላንትና በጣም እየተናበቡ ነበር። አንተ ጥያቄ ስጠይቃቸው እያወሩ የነበረ ኮመንት ላይም ገብተ ብታይ ሩታና ወንድም ጋ ነው ያለችው እየተባልክ ነበር። ለምንድነው በዚህ ነው ልክ አንተ ዳር የምትሄደው? እነሱን አስጠፍረ ልጅህን ተቀብለ እነሱን እያስጠበጠብክ ማስጠየቅ ትችላለህ። በዚህ ናል ማፊያ የሞላበት ሀገር እያደረጋችሁ ነው ያላችሁ። እውነት ልጅቷ ጠፍታ ትሆናል ለቪዲዮ ድራማ ካልሆነ ልጅቷን በፖሊስ ማስፈለግ ትችላለህ። እንደ ቤተሰብ ስለምንድነው ዝም የምለው? አብርሃምን መጠበቅ የለባችሁ? ለምንድነው ዝም ማለት ያስፈለገ እንዴ? የልብ ልብ የተሰማት እኮ ሩታ ማንም ምን ስለማይላት ነው። ሲጀመር ሕግ እንዳለ ማሳወቅ አለባችሁ። እናንተ ባታሳውቁ ራሱ የእናንተ ተመልካቾች ዝም የሚለው አይመስለኝም። ከዚህ በኋላ እየሰራችሁ ያላችሁት ማለት ነው። እኛ በእርግጥ ለዩቱባችን ለቪዲዮችን እንሰራባቸዋለን። ነገር ግን ደግሞ ትክክል ካልሆነ ትክክል አይደለም ነው መባል ያለባችሁ። የልጅቷ ቤተሰብስ እንደ ግዴታ አብርሃምን መጠበቅ የለባችሁ። እነዚህ ልጆች ስዝቱ የነበረ መጠየቅ አለባቸው። ብዙ ነገር እያሉ እንደሆነ እናውቃለን፣ እንሰማለን። ይሄ ደግሞ ዳውላ ወንድሞ ምን እንደሚመስል ይቅርታ አድርጉልኝ ነው። በጣም እያናደደኝ ነው አረካቱ ማለት ነው። ሲጀመር እሷ እንዲህ በሰው ልጅ ይሄንን ቁማር መጫወት አይደብርም እንዴ? በጣም ነው የምደብረው። በጣም ይከብዳል። የሰው ልጅ ታፍኖ የሰው ልጅ ይህን ሁሉ ቀን የት እንዳደረጉ ሳያውቁ በየቀኑ ቪዲዮ እየሰሩ መልቀቅ። ወደ ልጅቷን ደብቃችሁ ቪዲዮ ድምቀት ተሆነ ነገሩ። ካለበለዚያ ግን ልጅቷ እውነት ታግታ ተሆነ ወደ ህግ ነው መሄድ ያለብህ። ቤተሰብ አብርሃምን መጠበቅ የለባችሁ። ቤተሰብ ስለምንድነው ወደ ህግ ማትሄዱ? ልጃችሁ አይደለች እንዴ? ወንድምስ ቢሆን አብርሃም ማማከር አይጠበቅብህም እንዴ? እሱ ምኑ ተጎዳ? ፍቅረኛው ነበረች ቀላስ። አንተ ግን ወደ ህግ ሄደ እህት እንደጠፋ ማሳወቅና የምጠረጥራቸው ሰዎች መታገት አለባቸው። ሲጀምር ከወንድምየውና ከሩታ አያመልጥም። ሩታና ኤፍሬም ነው መጠየቅ ያለባቸው፣ ሌላ ማንም አይደለም።
ሜሪ አታረግም በዚህ ሰዓት ማለት ነው። ዳኒም አረግም። ምክንያቱም ከህይወታቸው ውጡ፣ እፎይ አሁን አረኩ ከህይወቴ ስለወጣችሁ ስትላቸው ዛሬ ተመልሶ እነሱ እንዲህ ያደርጋሉ ብዬ አላስብም፣ ላስብም አልችልም። ሩታ መጠየቅ ያለባቸው ሩታና ኤፍሬም ናቸው እንጂ በጭራሽ ሌላ ሰው ልጠየቅ አይገባም። ሁለቱ ጋር ነው ችግር ያለ። ትላንትና ራሱ ሲናገሩ ሀረካት ሲያረጉ ምንም ሲያረጉ እኮ በደንብ ይነበብባቸዋልና ስለዚህ ሁለቱ ነው መጠየቅም ካለባቸው። እና ውድ ቤተሰቦቼ ነው ይህንን ነው ማለት የምችለው። እነሱ ምን እንዳሰቡ ባላቅም ሁለቱ ነው መጠየቅ ያለባቸው። ሁለቱ ጋር ነው ችግር ያለ። ሆነ ልጅቷ ጠፍታ ተሆነ ወይ ደግሞ ዝም ብሎ ቪዲዮ መስሪያቸው ተሆነ አይታወቅም። ለቪዲዮ መስራት ሆነ ይመቻቸው። ግን ደግሞ እውነት ልጅቷ ጠፍታ ተሆነ ሩታና የአብርሃም ወንድም ነበር ስዙቱ የነበር። በተለይ የአብርሃም ወንድም ቀጥሎ ሩታ፣ ሁለቱ ናቸው በደንብ መጠየቅ ያለባቸው። በህግም በምንም እንዴት ነው የሚያደርጋት ሩታ ራሱ። እሷስ ብትወስድ ሴት ልጅ አይደለች እንዴ? አታስብም እንዴ? ምንም ይሁን ምንም በቃ እሱ ፈልጎ ሄደ። አልፈልግም ብላ ትታውን ሄደች። ዛሬስ በዚህና ልክ ማሰቃየት ለምን አስፈለገ? የሰው ሰው ብልግና ነው ይሄ። ሲጀምር የትኛው ክብርሽ የትኛው ስምሽ ብሏል። ከዚህ በኋላ እኮ አለች፣ ከዚህ በኋላ ምንም ብፈጠር ስሜን አትጥሩ እያለች ነበር። ያሰበችው ነገር ስላለ ነው ማለት ነው። እኛ ሰዎች ያሰብነው ቪዲዮ ስለማናስብ ማናስታውስ ነው እንጂ ከዚህ በኋላ ምንም ብፈጠር ስሜን አትጥሩ ስትል ነበር ይቅርታ ጠየቀች ለታ። ይሄ ማለት የሆነ አስባ ወደ ህይወታቸው የመጣችበት ምክንያት አለ ማለት ነው። ስሜን አትጥሩ ምንም ብፈጠር እኔ ይቅርታ ጠይቄያለሁ፣ ንጹህ ልቤን ይዤ ነው የመጣው ስትል ነበር። ይሄ ማለት ያሰበችው ነገር እንዳለ በትክክል ያሰብቅባን ነበር። ግን ደግሞ እነሱ ንጹህ ልብ ስላላቸው መልካም ልብ ስላላቸው ይቅርታ አደረጉላት። ያችም ደግሞ ጅል ስለሆነች ወንድምየውን ተከትላ ሄደች። እነሱ ግን ለጉዳት ነበር፣ እሷን ለመበቀል ነበር የመጡ ወደ ህይወቷ። ይህንን አልተረዳችም። ብቻ በጣም ነው የሚያሳዝነው። አሁን ከሚዲያ መጥፎ ጊዜ ነው ሩታ። እውነት ይሄንን አርጋት ሆነ በጣም ነው የሚያስጠላ። እንዴ በዚህና ልክ መውረድ፣ ይቅርታ ብሎ መልሶ ሰው መጉዳት። አንገቷ ላይ ያለውን መስቀል ብታወልቅ ይሻላታል። እንደዚህ አይነት የክርስትና እምነት ተከታይ አይቼ አላቅም እኔ። ይቅርታ ብሎ ተመልሶ ሰውን የሚጎዳ ሰው አይቼ አላቅም። ሆኖ ለመናገር ተሆነ ይቅር ከተባባለ የሰው ልጅ ከልቡ ነው እንጂ አስመስሎ ይቅር ብሎ ሰውን ለመጉዳት ወደ ሰው ህይወት ማምጣት በጣም ከባድ ነው። ይሄንን አርገሽ ተሆነ በጣም ነው ድሮም ተጠልጥሻል። የመጨረሻ ነው የምትጠይ። ሲጀመር ስሜን አታጥፎት ያለሽ የትኛዋ ስምሽን እስቲ ንገሪኝ። ከአመጣጥሽ ጀምሮ እስካሁን ያለው ስምሽን። እኔ ማንንም እንትን እያልኩ አይደለም፣ እየወገንኩ አይደለም። ግን ደግሞ በሴት ልጅ ላይ የሚደረገው ነገር ያመኛል። እሷ ማስለሆነች ነው የምታሳግተው። ትናንትና በቃኝ ብላ ሄደች። ዛሬ ግዴታ ይመለስ ካለች እሷን አባብላ መመለስ ነው። እሷን አሳግታ አይደለም እሱን መመለስ የሚችለው። ውድ ቤተሰቦች በጣም ያሳዝናል በልጅቷ ላይ የተደረገው። ለቪዲዮ ተሆነ የሚመቻቸው፣ ግን ደግሞ እውነት ልጅቷ ታግታ ተሆነ ልጅቷ የሆነ ነገር ሆና ተሆነ ሩታ አለቀለት እዚህ ሚዲያ ላይ። በጣም ነው የሚያስጠላ። በጣም ሲጀመር በእንደዚህ አይነት የወረደ ስራ በሚሰሩ መተጋገት ከተጀመረ መንግስትም ዝም ማለት አይገባም እንዴ። እነሱ ማናቸውና ነው ሰውን የሚያግቱት? መንግስት ያለበት ሀገር ላይ ሲጀመር ተመልካቾች ራሱ ዝም ማለት አይጠበቅባቸውም። እነዚህ ነገ እርስ በራስ እንዲህ መደራግ ከተጀመሩ ነገ ሌላ ሰው ማግቶ የሆነ ነገር ለማድረግ ወደኋላ አይሉ። ስለዚህ ይሄ ብልግና ነው ከምላችሁ በላይ። እግዚአብሔር ብቻ ልጅቷን በሰላም ይመልሳት። እውነት ተሆነ በጣም ሩሩ ሴት ናት ሄርሜላ ማለት። እቺ ግን እንዴ ሰው እንዴት ያስመስላል? በዚህ ናለክ ሰው ተጨንቆ ሰው እየፈለገ የእሷን ቤተሰብ አላት እኮ እንዳንቺው የሚያስበላት ቤተሰብ ሚዲያ ላይ ወጥቶ ባይወጣጠሩም ማለት ነው። በዚህ ናለክ በሴት መጨከን አልፈልግም ያልሽው አንቺ ትተሽ ያልሽው አንቺ
የራስን ኑሮ ኑሮ ያልሽው አንቺ መልሶ ደግሞ የራሱን የወስን ኑሮ እንትን የምትይው አንቺ። ኧረ ምን አይነት ናት እቺስ? ኧረ እህቶቼ በጣም ነው ያስገረመኝ የእሷ ስራ ማለት ነው። ደግሞ የዚህ የወንድም እየተባይ እውነት አንዳንዴ ጥላት ከሩቅ አይመጣም ከስር ነው የሚመጣና የራሴ የምትሉ ሰው ራሱ የማይታመንበት ጊዜ ላይ ደርሰናል። ከወንድም ይልቅ የወንድም ሚስት አስቀድሞ ዋጋ የሚያስከፍል ወንድም